እሺ ዛሬ ቫለንታይን ነው እንዴ? ያወቃችሁ እስኪ ጠቆም አድርጉኝ። ያው እኔም ከነሱ ልመሳሰል አልኩኝና እስቲ እንደነሱ ነው ለምን አልመጣም ብዬ ነው እንግዲህ ደብለቅ ብዬ የመጣሁላችሁ ማለት ነው። ሄርሜላና አብርሃም ዛሬ በቀይ ቦግ ደመቅ ሸብረቅ ብለው ነው የመጡት። እንግዲህ ይለየላችሁ ፋ ብትን ብለናል እያሉን ነው። ይመቻችሁ። በነገራችን ላይ ግን እዛ ሌላ እዚህ ሌላ እኔ ሩታ ጋር እየሄዱ ወሬ የሚያመላልሱ ልጆች እንዴት እንደዘጉኝ አጠይቁኝ። እግዚአብሔር በሚያውቀው ማለት ነው። አብርሃም እኮ መቼም ልኳቸው አያውቅም፣ ምንም ብሏቸው አያውቅም፣ ምንም አድርጓቸው አያውቅም። ይሄዱና ለሩታ ተንኮስ ያደርጓታል፣ መርፌ ወጋ ያደርጉና እሱ ሚዲያ ላይ ነው የሚያየው እሷን፣ እሷም ሚዲያ ላይ ነው የምታየው እሱን። እነሱ ግን ኬት እያመጡ ወሬ እንደሚያመላልሱ እነዚህ ቀሚስ ለባሽ የቡታጅራ ሴቶች የወንድ ሴቶች ማለት ነው። ምን አይነት እሊና ነው ግን ያላችሁ? እውነት ለመናገር ማለት ነው። ጤነኞች ናችሁ ወይስ ጎሏችኋል? ለምንድን ነው ወሬ ከዚህ ሌላ እሱ ማይላችሁን እንዲያድርጓል እንዴ? አብርሃም እኮ ወደ ሌላ ሀገር ሊሄድ ካሰበ ገና ሩታ ሳትወልድ እርጉዝ ሆና የሄደን በእናንተ ማለት ነው። እሱ ግን ስቲል እስካሁን ነው አለ። ሐሳቡም ይሄኔ እሱ ውስጥ የለም እኮ። ከየት አመንጭተው ለሩታ ሄደው ሊሄድ ነው ይሄን ያህል ዓመት ጥርግ ይበላ በእናንተ ተጠረገ ይብላኝ ለሱ እንዴ። እሱ እዛ ጋር የሚለው ሌላ እነዚህ የሚሉት ሌላ እንዴ። ወሬ አቀብሉልኝ እንዲበሉልኝ ያለኝ ኧረ እግዚእትነ ወላዲቷ እንደው ምን አይነት ቤተሰብ ነች እንደው እናንተን ያሳደገቻችሁ ምን አይነት እናት ናት? በመጀመሪያ ግን ሰላም ጤና ይስጥልኝ። ሁላችሁም በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደ ምድራሿ ብዝት ትርፍ ይባል። ቪዲዮን ሙሉን እያያችሁልኝ ያለን ፕሊዝ። ትላንት ጥያቄ ጠይቄ ነበር መጨረሻ አካባቢ ጋር ግን ማንም አልመለሰልኝም እና ቪዲዮን እዩትና እንድመልሱልኝ እፈልጋለሁ ማለት ነው። ዛሬ እጠይቃችኋለሁኝ ላይቭ ገብቼ እንዳስተላልፍ ስንት ሰዓት ይመቻችኋል? ገብቼ ላይ ብቻዬን ከምለፈልፍ ላይክ እና ኮሜንት ስለሚያስፈልገኝ በኢትዮጵያ ከ5 ሰዓት በኋላ እገባለሁኝ እና ኮሜንት አድርጉልኝ ብዬ ነበረ። ማንም ግን አልኮመተልኝም። ብዙ አስተሳሰብ ያላችሁ ስለ ሩታና ስለ አብርሃም በመናገረው ነገር ላይ ነውና አመሰግናለሁኝ። እና አሁንም ሰብስክራይብ እያደረጋችሁ አበረታቱኝ ነው ማለት የምፈልገው። ይሄ ነው እና ሩታ ዛሬ ልካቸውን ነገረቻቸው። ውጡልኝ አለች። በቃ ሁሌ ውጡ የሚባሉ ሁሌ ሂዱ የሚባሉ ሁሌ አትድረሱብኝ የሚባሉ የማይሰሙ ቢኖሩ የቡታጅራ ድንጋዮች ታውቃላችሁ። ሰው ይሄን ያህል እንዲህ እየተባለ የሚሄድ ከሆነ እንግዲህ ሌላ ቦታ ደግሞ እንዴት እንደሚሆኑ መሳል ነው። በቃ ማሰብ፣ እነሱን እዛ ቦታ ላይ ማስቀመጥ። በቃ ምን አለ እንደው አብርሃም የማይላችሁን አብርሃም አድርጉ፣ ሂዱ፣ ስሩ፣ ተናገሩ፣ ጠይቁ የማይላችሁን ሄዳችሁ እሷ ጋር ወሬ ከምትለቃቀሙ የራሳችሁን ስራ ብትሰሩ። በተለይ ካሌብማ ይሄ መላጣ ቢልጮ እናቴ ብሶበታል። አንዴ ሴታ ሴት ተብሏል። ጭራሽ ካላችሁኝማ ብሶ ብሎ ነው መሰለኝ ብሶበታል። አብርሃም አሁን እዛ ጋር ከቡቺ ጋር የተነጋገረው ንግግር ምንድነው? እነዚህኛዎቹ ደግሞ መተው ለሩታ የሚሏት ምንድነው? አዳምጣችሁ ከሆነ ማለት ነው። ምንም ጭራሽ ግዴታ አለበት። እስቲ የክሳስና እሱ ግዴታውንና የሷን ግዴታ በቃ እልህ አስገባችኋት። ልጅቷን ሳትፈልግ በግድ እንድትናገር ሳትፈልግ በግድ እንድታደርገው ጭራሽ ገፋፋችኋት እኮ። እንደው ውስጥሽ ቆመን እኛ ካልዘራንሽ አላችኋት እኮ። አብርሃምን እንደ እንዝርት የምታሾሩት አልበቃ ብሏችሁ ሩታን ደግሞ መታችሁ እንደ እንዝርት ካላሾርንሽ አላችኋት። ማንም በራሱ ህይወት ማንም ሰው እንዲገብቶ እንዲፈቅድለት አያደርግ። ማንም እሱ የራሱን ህይወት ማንንም ገብቶ ያዘባረቀና ለማንም መንገድ ክፍት አድርጎ ለዛም እንደበግ ከተነዳ፣ ሩታ ደግሞ አብርሃም አይደለችም። ሩታ የራሷ መስፈርት አላት። እያንዳንዳችን የየራሳችን መስፈርት አለን። ዝም ብለን ሂዱ ስንባል የምንሄድ ኑ ስንባል የምንመጣ መሆን የለብንም ለማንም።
ለማን ምን መናገር እንዳለብን ለማን ምን አለመናገር እንዳለብን ማጠንቀን ማወቅ አለብን። ለመጣ ለሄደ ሁሉ የግድ ማውራትና የግድ ያሰው እንዲጠላን የግድ ለሚዲያ እንድንጠላ መሆን የለብንም። የምንጠይቀውን ጥያቄ ግድ ማወቅ አለብን። የሚመልስልን ሰው ስርዓት እንዲኖረው ማለት ነው። ለመጨረሻ ይላል። እሱ እኮ ለመጨረሻ ይሉና ጠይቁልኝ አላላችሁ? ምን አለ አርፋችሁ ተሰብስባችሁ እዛ ኑሯችሁን ብትኖሩ። ሌሎች ደግሞ አሉ። ሌሎች ጋር ሄዱና ደግሞ ሌሎቹን ተናገሩ። በቃችሁ። እስቲ ምን አለ ለሁለቱ መንገዱን ብትከፍቱላቸው። እነዚህ ልጆች በትክክለኛው ይዋደዳሉ፣ በትክክለኛው ይፋቀራሉ። ምክንያቱም ልጅ ስላለ ብቻ አለ። ከመጀመሪያ ወደ ኋላ ዞር ብላችሁ ያላያችኋቸው ትላንትና ያያችኋቸው ናችሁ። ዛሬ ገብተን ካልፈተፈትን ገብተን እኛ ካላቦካን እያላችሁ ያላችሁት ማለት ነው። እኛ አብኩተን እኛ ጋግረን እኛ ካላበሰልን እኛ ካላጎረስናችሁ እያላችሁ ያላችሁት። እሷ የሆነ ነገር ስለሱ ስትጠየቅ ምን ያህል እንዴት በቃ የማይሆን ነገር ስትነገር ነው እልኋ የሚመጣባትና የማይሆን መልስ የምትመልሰው። አይታችኋል። በቀደም ደብዳቤው ማን እንደጻፈው አናውቅም። እስቲል ነው ያ ደብዳቤ ሲነበብላት ስታነብ ምን ያህል እንደተሰማት ማለት ነው። ትፈልገዋለች፣ ግን ሰዎች ከህይወታቸው አልወጣሉ። እሷ ጋር የሚሄዱት እሱ ጋር የሚመጡት ከህይወታቸው አልወጣሉ። ቤት በኩል እነዚህ ልጆች ቁጭ ብለው ሰላም ፈጥረው ወደ ነበረ ህይወታቸው ይመለሱ። እሱንም ደግሞ ቡቺ ዛሬ ሲያናግረው በቀደምም ደግሞ እነዛ እንደ ፕራንክ አድርገው ውስጡን ሲመዘምዙት የሚመልሰውን መልስ አይተናል። የቃቃ ሚስት እኮ አይደለችም ሩታ፣ እቃቃ እኮ አይደለም የያዝነው ትዳር ነው አለ። ይፈላለጋሉ፣ ይዋደዳሉ። ሁለቱም ላይ የሆነ አጋንንት ነው የሰፈረባቸው። ያ አጋንንት የት ነው የሰፈረባቸው? እዚህ ዱባይ መተው ያለ እንትን በጾሙ በጌታችን በመድኃኒታችን በኢየሱስ ክርስቶስ የህማም ጊዜ ላይ ያደረጉት ሰርግ፣ ያደረጉት ጭፈራ፣ ያደረጉት የጠጡት ወይን ነው እዚህ ላይ ሰፍሮባቸው ዛሬ እያባላቸው ያለው። ንስሐ ገብተው ጾም ጸሎት ይዘው ሁለቱ ብቻ እግዚአብሔርን ሰላም ይሆናሉ። በቃ ማንም በህይወታቸው ካልገባ ማለት ነው ወደ ነበረባቸው ይመለሳሉ። አሁን ግን ቤት በኩል መልእክተኛው ተላላኪው በዛ። ማንም እንኳን ላካቸው ለራሳቸው ጥቅም ሲሉ። ተላላኪ ሰው እንዴት ይሆናል? በዚህ ልክ ሚዲያ ላይ እንዴት ወንድ ልጅ በዚህ ልክ ወርዶ እንደ ሴት ወሬ ከዚህ ወደዛ ከዛ ወደዚህ ያመላልሳል? እኔ እኮ ለዚህ ነው ቀሚስ ልበሱ የቡታጅራ ወንዶች ምለው። ቡቺም ደግሞ ከማስፈራራት ዝለልና ወደ ተግባር ግባ። በቃ ካልሆነ ስትናገር ሰምተናል፣ ተጣልታችሁ ተደባድባችኋል መሰለኝ። በቃ ተግባር ነው እኛ የምንፈልገው። በቃ ማስቆም ከቻልክ አስቁማቸው። በሚዲያ ላይ በመለፍለፍ አይደለም። ወንድነታችሁን እስኪ ያሳዩና ወንዱኑና እንዲናደርጋለን እንዲሆንናለን እንዲንሰራለን እንዲነፈጥራለን ብላችሁ ስላወራችሁ አይደለም። በቃ ወንዱኑና ተግባር ላይ ሁኑና አብርሃምንም ከነዛ መሰሪዎች ህይወት ውስጥ አስወጥታችሁ ወደ ራሱ መልሳችሁ በቃ አጠገባቸው እንዳይደርስ። ኦኬ ዛሬ አሁን ለምሳሌ ቫለንታይን መስለው የዚህን የተረገመ ልጅ ያቃጣሪ ሴታውን ልጅ እንትን ሰርፕራይዝ አደረጉት 100,000 ሰብስክራይብ ገብቶ ማለት ነው። ግን በቃ ከእንደዚህ አይነት ህይወት እንዲወጣ ደግሞ ከሩታ ጋር አብሮ እንዲሆን የምትፈልጉ ከሆነ ከሩታ ጋር ሰላም እንዲወርድ የምትፈልጉ ከሆነ ክርስትና እየደረሰ ነው። ለክርስትና አብረው እንዲሆኑ እልህ የሚያጋባትን ነገር ሳይሆን ሰላም የሆነ ነገር አውርታችሁ እሷን ጥሩ ነገር እንድትናገር። እሷ እኮ የሆነ ነገር ታስባለች። በቃ ሁሉን እርግፍ አድርጌ እስቲ ሊያው እሺ ብላ ታስብና ከየት ማን እንደሚልካቸው አናውቅም። ይሄ ክፍት ግቢ ያለ መሰለኝ በርገድ አድርገው ሰው ግቢ ገብተው ካሜራ ይዘው እንድናናግርሽ ነበር የሚያናግሯት ጣዕም የሌለው ንግግር፣ ምንም ውሃ ማያነሳ ንግግር ያናግሯትና ከዛን የሆነ ነገር ተደበላልቆ ደግሞ ይሄዳሉ። አብርሃም ጋር እኮ ሄደው እንዲህ ያለችን እኮ አይሉትም። አብርሃም ምንም አይላቸው አያገኛቸውም እኮ። ብቻ ግን ገብተው በቃ ያ እንዴ
ሁለተኛ የሚመጣልሽን ሰው እንዲህ አባሪ። በቃ በፍጹም አትፍቀጂ። ልብሽንም በርሽንም ለ30 ሰው አትክፈቺ፣ ዝጊው። በቃ ማግኘትና ማውራት ሰላም መፍጠር ካለብሽ አንድ ባልሽን። እነዛ ደደቦች እኮ ትላንትና የተናገሩት ንግግር እኮ ያሰቡትን የተናገሩት። 80 ተፈርሟል፣ ተቀድሃል፣ አንጀትክ ይቀደድና ቀድሃል ብሎ ነው ያለው አቤል ለምሳሌ ማለት ነው። ከዚህ ደግሞ ሶሊን የራሱ ለማድረግ ሶሊን ለማግኘት ሶሊን የራሱ ፍቅረኛና የህይወት አጋሩ ለማድረግ ደግሞ ሶሊን መግቢያ መውጫ እያሳጣት ነው። እዚህ ጋር የሰው ትዳር ለማፍረስ ጠብር ግፍ ይላል፣ እዚህ ጋር ደግሞ የራሱን ህይወት ለማቃናት ጠብር ግፍ ይላል። እንዲህ ነው ሞራላችሁ የላዠቀው። ሞራል ያለው ስራ ሳትሰሩ ጥሩ ነገር ሳታደርጉ 100 ሺህ ትገባላችሁ። እኛ እንኳን 100 ሺህ አይደለም ይቅርና እንደው 5 ሺህ እንኳን እኛ ለመግባት መከራችን ጉሮሯችንን እርርቁ ስል ድብን እናደርጋለን። እናንተን ተው እንዲህ አይደለም እንዲህ ያለም ገንዘብ መስራት የሰው ህይወት አትበጥብጡ፣ ስለ ሰው ህይወት አያገባችሁም ነው። እኔ ሩታ ስታጠፋ ሩታንም ከመናገር ወደኋላ አይደለም። ምክንያቱም አላቃት መማቃት ሚዲያ ላይ ነው ለእውነት ለሀቅ ከቆመን ማለት ነው። ከዛ በተረፈ ሩታን አውቃታለሁ ሴት ናት ብዬ እሷ ስታጠፋ ለምን እንዲህ ታደርጊያለሽ አልላትም፣ ደግ አደረግሽ አልላትም። ምክንያቱም ጥፋት ሆኖ ከታየ ማለት ነው። አንቺ ጥፋት የለብኝም አንቺ ሰው አይደለሽም ወይ? እስቲ አሁን በዚህ ሰዓት ላይ አሁን ሩታ ምንድነው ያጠፋችው? እውነቷን እኮ ነው። እርጉዝ ሆና ከእርግዝና ጀምሮ ያምኔ ሲላት ስትሄድ፣ ያሚጂ ሲላት ስትሄድ፣ ያም ቤትሽ መጣው ሲላት ስትከፍት፣ ለዛም ስትከፍት፣ ለዛም ስትሄድ፣ አንድ ቀን እረፍት ሳታገኝ አንድ ቀን ሰላም ሳታገኝ መውለጃዋ ደረሰ። ቤተሰብ ጋር ልግባ ብላ ቤተሰብ ጋር ገባች። አራስ ቤት ያም ሲመጣ እንደ አራስ እንደ እርጉዝ የእርጉዝ ማረግ ሳይኖራል፣ እንደ አራስ የአራስ ቤት ማረግ ሳይኖራል ወልዳ ተነሳ። ይሄ ልጅ እኮ የወለደችው ልጅ እኮ ነገ የሚያየው ነገር ነው። ያየዋል እኮ አባቱ ምንድነው የሚያደርገው፣ እናቴ ምንድን ነበር የምታደርገው ብሎ ያየዋል። ለትውልድ የሚተላለፍ ስራ ነው እያሰራችሁና እያደረጋችሁ ያላችሁት። እናንተ መቼም ቆማችሁ አትቀሩም። ነገ የራሳችሁ ህይወት ይኖራችኋል። የራሳችሁ ህይወት ሲኖራችሁ ደግሞ የምትሰሩት የምትሆኑት ነገር በሙሉ ይታያል። አንዳንዴ ሰውን ንግግር ነው ሰውን የሚያቆስለው፣ ከድርጊት በላይ ከዱላ በላይ ንግግር ሰውን ያቆስላል። ወደ ሰላም ልመለስ ብላ ሰላም ስታስብ ያም ይመጣና የማይላት ነገር የለም። እንዲህ ገብቶ እንዲህ ወጥቶ እሱ እንደዚህ ያስባል፣ አንቺ እንዴት ታስቢያለሽ? እሱ እንዲህ ያደርጋል፣ አንቺ እንዲህ ትሆኛለሽ። እንዴ ማብካት 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 ማብካት። አንድም ቀን ሩታ ጋር ከእህቶቿ ውጪ ሌላ ጓደኛ ሴት ገብቶ አታውቅም፣ ወይም ሌላ ጓደኛ ወንድ ገብቶ አያውቅም። እንዳሉ የአብርሃም ጀሌዎች እንዳሉ የአብርሃም ጓደኞች በሩታም በኩል ያሉት በሱም በኩል ያሉት የአብርሃም ጀሌዎች እንዳሉ ሄዱና ሩታ ጋር ሌላ አብርሃም ጋር ሌላ። ሩታ ጋር ሲደርሱ የሚያወሩት ስለ እኔ እንጃ በተሰቀለው ጌታ። የሰው ልጅ በዚህ ልክ ወርዶ የሰውን ህይወት ለመበጥበጥ እንዲከሄደ ጥሩ መስራት የሚፈልጉ ሰዎች ደግሞ እንዴት ነው እሱ እንትን የሚሉት? ናሂናውን ተመልከቱ። ትላንትና ናሂና ውብዬ በቃ በጣም ሰላም ፈጠሩ ተብሎ ወደ ሰላም በሚመጡበት ሰዓት ላይ መቼም ወንድም መከታ ነው። አንዳንዴ ኦኬ ባለፈው ጥሩ ነገር አድርጓል፣ ግን በቃ እሷ ይቅርታውን ከተቀበለችው በኋላ ላይ በፍጹም ወርቁ ላይ የሆነ ነገር አድርጎብሽ ነው አለ፣ ስጦታው ላይ የሆነ ነገር አድርጎብሽ ነው እንጂ በፍጹም አንቺ እንዲህ አይደለሽም፣ እሱ በፍጹም እንደዚህ የነሱ አይደለም፣ እሱ እንደዚህ አድርጎብሽ ነው። እንግዲህ የልጆች አባት ነው፣ የስንት ዓመት ባሏ ነው። የሚናገረውን ንግግር አለማወቁ ዛሬ እንትናን ናሂን በመጠጥ ውስጥ ራሱን ደብቆ በቃ እኔ እንደዚህ ነው ምናምን ነገር። አሁን እሱ በመጠጥ ውስጥ የሚደበቅ ልጅ አልነበረም። ወደ ጌታ ቀርቦ ወደ እግዚአብሔር ቤት ቀርቦ ጸሎት አድርጎ በጸሎት የሚመለሰውን መልስ መጠበቅ ነበረበት። እና እውነት ለመናገር በጣም የሚገርም ያው እንትናንም ይዋት ያቺ ሜሮንና ጽጌን ዳኒን ተመልከቷቸው። ጽጌን እንትን እያወዳደሯት ማለት ነው። ዳኒ ይታሰር እንዳለው ዳኒ ለምን 10 ጊዜ አይታሰርም? በስራው ነው።
ማን እዛም ጉድጓድ ግባ አለ? አርፎ ቢቀመጥ ኖሮ ጽጉን እስከተወሰነ ጊዜ ቢጠብቃት ኖሮ እቺኮ ጽጉ እኮ ቀለበቱን አልቀበልም ባለች በሶስተኛው ቀን እኮ ነው ለሌላ ሴት ቀለበት ያደረገው። ከዛ በዛ ውስጥ ደግሞ ምን መጣ? እርግዝና። እቺ ወዲያው ስለምትወዱ በፊት በቀል ስላለባት ወዲያው ነው እርግዝና ሰበብ ዛሬ የማይወጣው ዘቅጦ ውስጥ ገባ። ቤት በኩል ይውጣ እሱን ሰበብ አደረገና ደግሞ ወንድሟ መጥቶ ጽጌን ማቃድሮ ነው ብለው በዚህ ዘበራረቁት ማለት። እንዲህ ነው ህይወት የሚመራው። ማርክንም ተመልከቱ። ማርክ ጋማውን በገዛ እጁ ያስገባት ሴት እርጉዝ ነኝ ብላ መጣች። እቺኛዋ አላምነህም እንዲህ አይደለም። እሷ ምራት አብራው በልታለች። እሷ ምራት ከዛኛው ጋር አብራ በልታለች። በእራት ሰዓት ላይ ያድራሉ ወይ በእራት ሰዓት ላይ ያሰክሯቸውና የእንቅልፍ መድኃኒት በጠብጡ ያጠጧቸውና የሆነ ነገር ያድርጓቸውን። ከዛን የውሸት የሚሆን የእውነት ከሌላ የማገጠችውን አርግዣለሁ ብላ መታ ሰበብ እሱ ላይ ትደርድራለች። ከነበረው ህይወቱ ታሰነካክለዋለች ማለት ነው። እንዲህ ነው አሁን ሚዲያው እየተሰራ ያለው። የምናፈቅረውን አናቅ፣ የምንጠይቀውን አናቅ፣ ሃይማኖታችንን አንለይ። ፍቅር ስንጀምር አንቺም በሃይማኖትሽ ወይም በሃይማኖቴ ለዘፈን እንጂ ለትዳር አይደለም፣ ወይም ለህይወት ለፍቅር አይደለም። ለሀገር ነው። በቃ ለሀገር ፍቅር መኖር ስላለብን አንቺም በሃይማኖትሽ ወይም በሃይማኖቴ መኖር እንችላለን፣ አይጠበንም ቤት ያለው ለጉርብትና አብሮ ለመብላት አብሮ ለመጠጣት በቃ ባደግንበት ማለት እንጂ ትዳር አንድ አካል አንድ አምሳል ሆነሽ አንድ ላይ እንድትኖሪ አይደለም። ሴቶቹ ማለት ትዳሪውን ፍቅረኛ ያለውን አያውቁ ሄደው ዘለው ይጠይቃሉ። ሃይማኖቱ ሙስሊሙን ክርስቲያኑን ሄደው ይጠይቃሉ። ላንተ ስል ክርስቲያን ሆናለሁ ላንቺ ስል ሙስሊም ሆናለሁ ይላል። እምነቱን ፈልጋችሁ እንጂ ልጅቷን ወይ ልጁን ፈልጋችኋል ሃይማኖት የምትቀይሩት። ምክንያቱም ነገ መለያየት የሚባል ነገር ስላለ ስትለያይስ መልሰሽ ወደ ነበርሽበት ሃይማኖትሽ ወይ አንተም ወደ ነበርክበት ሃይማኖት ለመሄድ ከዚህ ሁሉ ሃይማኖታችሁን አንተም በሃይማኖትክ ሴት ፈልግ አንቺም በሃይማኖትሽ ወንድ ፈልግ አለቀ በቃ። ለማንኛውም ይበቃኛል። እዚህ ድረስ ከለፈለፍኩባችሁ የላይቭን ነገር አሳውቁኝ። እሺ አመሰግናለሁ። ሰላም ሁኑልኝ።